السلام عليكم ورحمة الله وبركاته ودنا የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች በአለም ዳርቻ ያላችሁ ሰላም ብያለሁ ሁላችሁንም እንዴት ናችሁልኝ ከኔ ጋር ሁሉ ሰላም ሁሉ መልካም ነው ዛሬም እንግዲህ እንደተለመደው የተለያዩና በጣም ሰሞኑ የሚመለከቱ ለኛ በተለይ ለመዳም ቅመሞች አስፈላጊ የሆኑ ነገሮችን ይዤላችሁ መጥቻለሁ የሚዲያ ተጠቃሚ እስከሆነ ድረስ ለእህቶቻችንም ለራሳችንም እንጠቀምበታለን አስፈላጊ ነው እንማርበታለን ያልነውን ነገር በስበሳችን ያመጣን ብንማማርበት አሪፍ ነው ላለሁና የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ እንደበቀደሙ እናንተም ደግሞ በቪዲዮው አይታችሁ ያላችሁን ሐሳብ በኮሜንት መስጫው ሐሳባችሁን አስፍሩልኝ ለቤት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የበተኗን ምልክት በመጫን ያው እንግዲህ ቤተሰብ ይሁኑ ቀላቀሉ ላለሁኝ እንግዲህ ቪዲዮዎቹ አንድ በሳዑዲ አረቢያ የሚመለከቱ ናቸው ሌሎችም ሀገራዊ ዱባዮችን የሚመለከታሉ በተለይ በመዳም ቅመም ሰሞኑ በወጣው አዋጅ በሳዑዲ አረቢያ እሱን በተመለከተ ብዙ እህቶቻችን አዋጁን ተከትሎ ከኮንትራት ቤት በመጥፋት ብዙ አደጋ እየደረሰባቸው ብዙ አይነት ነገር ነውና ይሄ ኢቃማም ደግሞ ምንለው ነገር አለ ኢቃማ ማውጣት ምንድነው ጥቅሙ ጉዳቱ ምናምን የሚለውን እነሱንም እንወያያለን ብቻ ደስ የሚያሳዝኑትም የሚያስደስትም አለና በሱን ጉዳይ ዲስከስ እናደርጋለን እስከ ቪዲዮ መጨረሻ አብራችሁ ቆዩ ያልኩኝ የዛሬው ቪዲዮ ወደ ቪዲዮ እናመራለን ማለት ነውና አብራችሁ ቆዩ የዛሬው ቪዲዮ እንግዲህ የመጀመሪያ የሚሆነው ስለ አዋጅ ነው ማለት ነው ስለ ሳዑዲ አረቢያ አዋጅ ነው እንግዲህ ሳዑዲ አረቢያ ይሄን እስከዛሬ ለትንሽ ጊዜ ወይም ለትንሽ ወር ወይም ለትንሽ ቀናት ምናምን መስሎን ነበር አሁን ግን ያው ብዙዎች ገንዘብ የለንም ይሄን ያክል ገንዘብ ማግኘት አልቻልንም በማለት ስሞታቸውን ስለተናገሩ ተሰሚነት አግኝቶ የሳዑዲ መንግስት እንግዲህ ለአንድ ሺህ ምናምን ቀን ወይም ደግሞ ለስድስት ወራት እንዳወጣ ተናግሯል በሚዲያ በተለያዩ በተለይ ደግሞ በእኛ በሐበሾች በታጠቅ ሚዲያን የማያውቀው የለም በተለይ በሳዑዲ ምንጥር አድርጎ ወይ ተፈልፍሎ አምጥቶ መረጃ የሚያቀብለን ወንድማችን ነው ሌላው አህመድ ወሎ ራሱ እሱም በቲክቶክም በዩቲዩብም ለቋል ሄዳችሁ ማየት ትችላላችሁ ስለ አዋጁ ማለት ነው 6 ወር ድረስ እንዴት እንደተፈቀደው ሁሉም ነገር ያስረዳችኋል ማለት ነው ለማንኛውም እኔ አረበኛው ቶሎ ስለሚደርሰኝ ወይ አረበኛው ቪዲዮ ነው ያመጣሁላችሁ ያው እንግዲህ አረብ ቤቱ ናችሁ መቼም በቅጡ ሙሉ ለሙሉ እንትን ባትሉም እንኳን አንተናትንም ብያለሁ ማለት ተፈለጋችሁ ተረጉምላችኋለሁ ግን እስከ 6 ወር ተፈቅዷል የሚል ነው ወደ ቪዲዮ እናመራለን አብራችሁ ቆዩ أعلنت وزارة الموارد البشرية والتنمية الاجتماعية مهلة لتصحيح وضع العمالة المنزلية المتغيبة عن العمل وذلك اعتبارا من اليوم ولمدة 6 أشهر ከዛሬዋ ቀን ጀምሮ ለ180 ቀናት ይቆያል ይህ አዋጅ እድሉን እንድትጠቀሙ ነው ከኮንትራት ቤት የጠፋችሁ ወንድምም እህትም ማስተካከል ትችላላችሁ ልብ በሉ በኡምራ በዚያራ በቪዛ የመጣችሁ ይህ እድል እናንተን አይመለከተም ገንዘባችሁን ያዙ ምንም ነገር አያስፈልጋችሁም ለእናንተ ሌላ ጊዜ እስኪመጣ ጠብቁ ሌላኛው ነገር በዚህ ጉዳይ በተመለከተ እንዴት ነው በምንድነው የሚለውን በዝርዝር ከወንድማችን ታጠቅ ጋር ቆይታ ያደረግነው አለ እሱን ወሎ ሚዲያ ዩቲዩብ ላይ ይለቀቅላችኋል እዛ ላይ ገብታችሁ አድምጡ መልካም የኢቃማ ዘመን ይሁንላችሁ እንግዲህ እንዴት ተመለከታችሁ ነው ቪዲዮ እስከ 6 ወር ይፈቀዳል ያው ረጅም ቪዲዮ ነው ባይዘው ቆረጣ አርገው ነው እንጂ ያው ይሄ ደግሞ ዜና የቴሌቪዥን ስለሆነ ብዙም ለእንትን ስለማይፈቀድ ብቻ ለእናንተ ላምጣው ብዬ ነው ለማንኛውም 6 ወር ድረስ እንግዲህ ማሰራት የምትፈልጉ ገንዘብ የለንም የምትሉ እንግዲህ ያላችሁንም ሽጣችሁ ቢሆን ስንት አመት እንግዲህ ሻንጣችሁ ቀብራችሁ ያስቀምጣችሁትን ወርቅ ሊሆን ይችላል እስከዛው እንደገና የ3 ወር ደሞዝን ጨመርመር አድርጋችሁ የ4 ወር ደሞዝን ጨመርመር አድርጋችሁ ሊሆን ይችላል እንግዲህ እስከ 6 ወር አዋጁ ተራዝሟል ማለት ነው እና ስለዚህ ስለ ኢቃማ ሲነሳ እስኪ የሆነ ነገር እንበል ማለት ነው የሆነ ነገር እንበል ስላችሁ እኔ በበኩሌ የተሰማኝ ነገር ነው ኢቃማ ሲወጣ ምንድነው ትርጉሙ ማለት ምንድነው የሚጠቅምና የሚጎዳ ነገር አለው
ለምሳሌ 10 አመት ሙሉ በጣፍቼ ወዲያው ከኮንትራት ቤት ከኢትዮጵያ እንደመጣው ብዙ ኮንትራት አልቆየሁም ወዲያው ነው የጠፋሁት 10 አመት ሆኖኛል ያለ ምንም ኢቃማ እንግዲህ በመዲያም ኩሽና እየሰራሁኝ ይሄው ምንም ነገር ሳልሆን ኖር ያለው ህክምናም ሲያስፈልግ ደግሞ ወይ ፓስፖርት ወይም ደግሞ እንደዚህ አይነት የግል ሐኪሞች ጋር እየገባን እየታከምን ነው ያው ገንዘቡ ትንሽ እንትን በዛ ይላል እንጂ እና ያው እንግዲህ ኢቃማ የሚያስፈልገው ኢትዮጵያ ድንገት የሆነ ችግር ቢፈጠር እናቶቻችን የሆነ ነገር ችግር ቢፈጠርባቸው ወይም ደግሞ ልጅ ያላቸው ልጆቻቸው የሆነ ነገር ቢፈጠርባቸው ደግሞ እንደገና ደግሞ ኢቃማ የሚያስፈልጋቸው ሰዎች በጣም የሚጠቀሙ ሰዎች ኢቃማ ማውጣት የሚጠቀሙ ሰዎች ኢቃማ ቢኖራቸው በቃ ሊጠቀሙ ሊያተርፉበት የሚችሉ ነገር ሰዎች እነማን ናቸው ነጋዴዎች ሹፌሮች በኦንላይን የሚሰሩ ስራዎች ያላቸው ስራዎች ናቸው ለምሳሌ በሳዑዲም ሊሆን ይችላል ሳዑዲ ውጭ ከመዲያም ኩሽና ውጭ ሆኖ የሚሰሩ ምግብ ቤት ሊሆን ይችላል የተለያዩ ስራ ዲዛይን ምናምን ልብስ ቤት ሊሆን ይችላል የኦንላይን እንደዚህ በየ3 ቀኑ በየ4 ቀኑ ኢትዮጵያ የተለያዩ ቃዎችን እያደረሰ የሚሰራ እሱ ችግር የለውም ያተርፋል ወንዶች በተለይ ወንዶች ሹፍርና ለመስራት አንድ የሆነ 40,000 ብር ወይ 35,000 ብር ወይ 25,000 ብር አንድ መኪና ይገዛል ምሽዋር ይጠበጥባል እስከ 200 እስከ በአንድ ቀን እስከ 1000 ይሰራሉ በአንድ ቀን እስከ 1000 ሪያል ይሰራሉ ምሽዋር እስከ 900 እስከ 800 ሪያል ይሰራሉ ያው ቤንዚሉ እንደኛ ሀገር አይደለም ዝናፍታው ሁሉ ነገር በመጠንም ቢሆን ከኛ ሀገር የተወሰነ ፐርሰንት በጣም ልዩነት አለው ይሄ ሀገር በጣም ርካሽ ነው ጋዝ ርካሽ ነውና ለእንደዚህ አይነት ሰዎች ኢቃማ ይጠቅማል የኔ ቢጤ አሁን ለምሳሌ እኔ ትዳር የለኝም ልጅ የለኝም ትዳር መመስረት መፈልገው ኢትዮጵያ ነው ኑሮዬን መመስረት መፈልገው ኢትዮጵያ ነው 10 አመት ሙሉ በቃ መታገስ የማይገባኝ ነገር ሁላ ታግሼ ኖሬ አሁን በቃ ኢቃማ ስለመጣ ብቻ በቃ መምጣት መሄድ እንዲችል ኢቃማ ላውጣለ የተለየ ነገር እኮ ቢኖረው ኢቃማ ይወጣል ለምሳሌ ከመዳም ኩሽና ወጥቼ የተለያዩ ስራዎች በውጭ መስራ ቢሆን ኖሮ ችግር የለውም የለመድኩት የመዳም ኩሽና 15,000 ሪያል ነው አሁን 10 አመቴ ቃራማ ስንት ይፈጅብኛል 6,000 ምናምን ብር እንግዲህ አስቡት ከዛ በላይ ማሰሪያው ውስጥ ለውስጥ ምናምን ኮተታቆተቱ እስከ 16,000 እስከ 15,000 ሪያል ይፈጃል ይህቺ ቤት ኖረኝ ነው ኢትዮጵያ ገብቼ ሆነ ነገር ከፍቼ ቤተሰቦቼን ፊት ለፊት ያያዩ መኖር አልችልም ወይም ደግሞ ይችን ይዤ ሌሎች አገሮች አደጉት አገሮች አውሮፓ ሊሆን ይችላል ጃፓን ሊሆን ይችላል የተለያዩ አደግ ያሉ አገሮች ሄደን ብንሰራስ 10 አመት ሙሉ ያልተማርንበትን ያልተቀየርንበትን አገር መልሰን ደግሞ ይሄ ነገር የሚጠቅመው ለምንድን ነው ወይ 3 አመት ለሆናቸው ከኢትዮጵያ ለመጡ 3 አመት 4 አመት ለሆናቸው እነሱ በ5 አመትም ሄዱ ኢትዮጵያዊ ሰዎቻቸውን አይተው ይመለሳሉ እኔ ቢጤ 15 አመት የተቀመጡ ልጆችም ይኖራሉ እኮ 15 አመት እንዲህ በመዲያም ኩሽና ተቀምጠው እንደገና ሌላ 10 አመት ለመጨመር ኢቃማ ማውጣቱ በርግጥ ይጠቅማል እኮ ኢቃማ ለምሳሌ ለኔ ኢቃማ ላውጣብል በጣም የምጓጓው መዲና መነወራ ሄጄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጎብኘት በቃ ቦታቸውን ተራራውን ሁሉን ነገር እዛ ሄጄ ማለት በጣም ጓጓለሁ ኢንሻአላህ ደግሞ ያው ብዙ ገንዘብ ያስወጣኛል እንጂ ወደ ሀገሬ ልገባ ስል ይሄዳሉ በየአስባለሁ እሱ ነገር እንደልባችን ሀገር በቃ እንደፈለግን ከሱቅ ወይም ከሀገር ለመንሸራሸር ነው እኛ እኮ እዛ ሀገር ለስራ ነው የመጣነው ለመንሸራሸር አይደለም አብዛኞቹ እህቶቼ ጓደኞቼም ጭምር ምንድነው እንደፈለኩ ለመንሸራሸር ነው የሚጠቅመኝ እንደፈለጉ መንሸራሸር ፈልጋለሁ እሱ ሀገር መተን የመጣነው እኮ ለስራ ነው ለመንሸራሸር አይደለም ሪያድ ለመሄድ በቃ በባሴ ትኬቴን ቆርጬትን ሲይብር ሪያድ ለመሄድ ጅዳ ለመሄድ በቃ መዲና ለመሄድ የሆነ ነገር ለማድረግ ለስራ እንኳን አይጠቀሙበትም ማለት ነው እና ወሬ ያላብዛባችሁና ባይዘው ኢቃማ የሚመለከታቸው ኢቃማ ማውጣት የሚመለከተንና የማይመለከተን ሰዎች አለን በዛ ላይ ደግሞ የዛ ሀገር መንግስት ለኛ አስቦ ለኛ ተጨንቆ አይደለም እንደዚህን 10 አመት ሙሉ በር በተቆረቆረ ቁጥር ሾርጣ አልመጣ ያልኩኝ ሰውነቴ ኪሎ እየቀነሰ ብጭቅ ያለ ሰውነቴ በቃ በር በተቆረቆረ ቁጥር ኢጃዛ ቤት ኢቃማ ቢኖረኝ ያልተጠቀምኩበትን የ10 አመት የኖርበትን ግብር ክፈሉ
ምን ይባላል ለራሱ ጥቅም እኮ ነው ወላሂ ሰዎች ዘወር ብላችሁ ታሰባችሁት ለራሱ ጥቅም ነው የመንግስት አሁን እንደዚህ አዋጅ ያወጣው ማለት ነው እንዴ 20 ዓመት የተቀመጡ ሰዎች አሁን ማውጣት ቢፈልጉ ቀራማቸው ስንትና ስንት ሺህ ብር ነው እና አስቡበት በእውነት ምንም ትርጉም ለሌለው ነገር የመዳም ኩሽና ይሄን ያክል አመት ኖረን ሌላ ድም አሁን ለምሳሌ ስንት አመት ሆኖናል አጠቃላይ ከኢትዮጵያ ጀምሮ እስካሁን ያለን እድሜ 28 29 30 31 10 አመት የኖርን በቃ ከ26 አመት በላይ ያለ ሴት አትኖርም ከኔ ጀምሮ ማለት ነው ከ26 ወይም ከ27 አመት በላይ ከዚህ በኋላ 10 አመት ብትኖሩ 35 40 ቤት 40 አመት ሙሉ አይከብድም ወላሂ አይከብድም የሰው ቤት እንደው የኩሽና የመዳም ኩሽና እንደዚህ መሆን እንደው ደማችንን ስጋችንን ስብርብር አድርጎ ደማችንን መጥቶ ልዩነት ለሌለው ትርፍ ለሌለው እንደዚህ አይነት ወጭ ማውጣት ተገቢ አይደለም ወሬ ያላብዛባችሁና ወደ ቀጣይ ቪዲዮ እናመራለን ቀጣዩ ቪዲዮ በዚህ ይሄንን በተመለከተ ይሄንን አዋጂ በተመለከተ ብዙ እህቶች ከኮንትራት እየጠፉ ነው ከኮንትራት በቃ ይሄን ነገር ከኮንትራት ወጥቼ በውጭ ሰራለሁ የቃማ ወጥቼ በውጭ ሰራለሁ ብለው ሲጠፉ የደረሰባቸው አደጋ ያጋጠማቸው ችግር እህቶች አሉ እንደውም አንድ በዱባይ ቪዲዮን ታውታላችሁ መሲ እንዴት አይነት አደጋ የገጠማት እህታችን እንዳጋጠማትና ተመከታታችሁ አብረን እንከታተለው እናንተም ሐሳባችሁን ስጡ እህቶች ምን ትላላችሁ ስለ ኢቃማ ምን ትላላችሁ እህቶች ወላሂ እኔ በጣም ነው መጀመሪያ እኔ ወላሂ ተወስሼ 3 ቀን 2 ቀን እንቅልፍ አልተኛሁም ነበር ማለት ላውጣ ያቺ ምስኪን እናቴን አውጥቼ ሂጄ ለያት አዎ ወላሂ እናቴ በጣም ታውሳቁላብኛለች ሂጄ ባያት በር እያየች እንደ ህፃን ልጅ ትመጣልኛለች እያለ ግን ደግሞ ኢቃማ ካወጣሁኝ መልሽ ስመጣ ይበልጥ መቼ እናቴ ውሃ ጠልቄ መቼ ልሰጣት ነው ያሳደገችበትን ሐቋን መንከባከባ መቼ ነው እዛለ ተመልሼ ከመጣሁ ተመልሼ ኢቃማ ካወጣሁ ተመላላሽ በሉት እናቴ እህት የላትም ወንድም ቤተሰብ ከጎኗ የላትም የሚፈልገውን የሰው ልጅ ምግብ ብቻ አይደለም የሚያስፈልገው የሰው ልጅ ገንዘብ ብቻ አይደለም የሚያስፈልገው ገንዘብ ዝህ እየወረወረ እየላኩላት የፈለግሽውን አድርጊ ብላለ እሷ ትርጉም የለውም ከጎኗ ሆኖ ሀዘንም ካለ ደስታም ካለ ምን ሆንሽ እናቴ ብላለ እሷ ትልቅ እፎይታዋ ነው ስለዚህ ለቤተሰብም አስቡ ባይዘው እና ሁለተኛው ቪዲዮ ምንድነው እህታችን መሲ ያጋጠማትን አብረን እናያለን ታልታሚንዲ ሴትነቷን እንደጠላች 18 አመት ልጅ ከደሴ ድረስ አምጥቶ ነው ዱባይ ውስጥ የደፈራት ያስደፈረቻት የጃዛ ቤት አከራይዋን ታሜ ያንን ያስያዝነው ልጅ ገባል ስንቱ ሴት ነው ሴትነቱን የሚጠላው በእነዚህ ቆሻሻ አንዳንድ ወንዶች ምክንያት ማለት ነው ሊሰሩ መጥተው ትንሽ እስቲ ለቤተሰቤ ደሞዝ ከተጨመረልኝ ብላ ጠፍታ ከመዳም ቤት ትንሽ የ200 ብር ልዩነት አለው ቤተሰቤ ጋር ነገር ቶሎ ተለውጭ ሄዳለሁ ስለሚሉ ሴቶች እናቴ ትሙት ፎዚ ያቺ ልጅ ብታያት እኮ ያቺ የመጀመሪያዋ እኔና ታሜ ወሰርናት ፖሊስ ጣቢያ ተደፈረችው ልጅቷ ትንሽ ልጅ ናት ቤተሰቦች ሴት ናት ስለናት ወሎ ናቸው አለች በጣም ትንሽ ልጅ ናት ታሜ አይቷታል ትንቀጠቀጣለች የታፏን እንዳለ ልጦታል እንዲ ነው የምትለው ህመሟን ለማስረዳት እርቧት አፏ ደርቆ ውሃ እንኳን ጠጪ ስንላት ፈርታ በወገኗ በራሷ ማለት ነው ፖሊሶቹ እንዴት እንዳከበሯት እድሜ ለታሜ ሄዶ በሚችለው ቋንቋ ሲናገር አክብሯት ፖሊሶቹ መኪና ይዘው መጥተው ነው አስገብቷት ልጁ ተጠርቶ ሲጠየቅ ታሜ ምንድነው ያለው እኔ በኖርማል አይደለም የደፈርኳት እጄን ነው ማህፀኗ ውስጥ ያስገባሁት ብሎ ነው የተናገረው እንግዲህ አይታችሁታል ቪዲዮ ብዙዎች ከኮንትራት ጠፍተናል እንጠፋለን እኮ ግን በፊት ያለው ዘመን አጠፋፍና አሁን ላይ ያለው ዘመን አጠፋፍ በጣም ሲበዛ ልዩነት አለው በፊት ያለው አጠፋፍ ከኮንትራት ቤት በጣም ፍቅር የሞላበት ደግነት የሞላበት ሀበሻ ስለሆነ ወንድም ሆነ ሴትም ሳይጨካከን ተባብረው ልብስ ገዝተው ወላሂ ላዚ ረብስሚላ በሌላ ፓርት መጣለው ስለ ኮንትራት አጠፋፍ ስለ ራሴ ላይፍ እና አሁን ላይ ኢቃማን በተመለከተ ኢቃማን እንደልብ ያገኛለሁ በማለት
በኢቃማ ወጥቼ ውጭ ሰርቼ ትንሽም ጭማሪ ገንዘብ አገኛለሁ በማለት ብዙ እህቶቻችን ወንድን እያመኑ ሴት እህቶቻችንን እያመኑ የሚወጡ አሉ። ሴት በሴት ይጨክናል እንዴ? ያናስ ያጀማ አንዱ ሴት ይጨክናል እንዴ? እኔ ባንዲ እህቴ አብራን በመበላ በመጠጣ አብራይ በመትኖር አንዲ ቤት ኢጃዛ ቤት አንዲ ላይ በመንኖር እንዴት ነው እንዴት አይነት አንጀት ቢኖረን ነው የምንጨክነው? እንግዲህ እቺ ልጅ ተመልከቱ ኢጃዛ ቤት ስራዬ ብላ ወንድ ቀጥራ አስቲፈረቻት ስቃዋ መከራዋ እቺ ልጅ አሁን በህይወት በቃ ብትዲን ራሱ ምን አይነት ህሊና ኖሯት ነው በቃ እኔ እንጃ በጣም ከባድ ነው በስደት ዓለም በገዛ ዜጋዋ ያውም በሴት እንዲያስባችሁታል ለምንድን ነው የምንጨካከነው እና ውዴቶች ራሳቸውን ጠብቁ ወላሂ በጣም ልዩነት አለው በፊት እንደዚህ ጎረቤት አሁን እኔ ስጠፋ ወንድማማቾች ቤት እንሰራ ነበር በቃ እዛው ተገናኘን ሐሙስ እንግዲህ ስለሚመጡ ለእንግዲነት ቤታችን እሷ የመጥፋት ወቅድ ያላማላት በባህርም ዘመዶቿ ስለመጡ ቃማም ያላቸው ዘመዶች ስላሏት የመጥፋት እቅዱም ስላላት እኔ እንኳን ሰዎች ክፉም ቢሆኑብኝ ወዲ መክተፍ ሂጅ ቀይራለሁ ነበር ያልኩት ግን እንደዛ ከምታረግ አብረን ነጥፋ ብላይ በዛው ጠፋን የዛ ዘመን ብዙ ስቃይና መከራ አሳልፈናል ስቃይና መከራችንን ግን አብረን ነው የተወጣነው አንቺ ሂጂ እኔ አቋቋማለሁ እንደዚህ የሚባል ነገር የለም ችግር መከራም ቢመጣ እኩል ተጋፍጠን ነው የጠፋነው ለዘመናት ለአመታት ጓደኝነት በጣም ብዙ አመት ብዙ ስቃይ አሳልፈናል እና ሀዲያ ሴት ልጅ እንዴት ነው ጨክኖ ሴት ልጅ ኢጃዛ ቤት ወንድ ምናምን ቀጥሮ እንዴ በጣም ነው እኮ ምን አይነት ዘመን ደረስን ወላሂ ምን አይነት ስንት ወንድሞቻችን ከጎናችን ችግር ሲደርስብን የሆነ ነገር ስንፈልግ አይዟችሁ እንዳላሉና አሁን ምን አይነት ዘመን ደረስን ወላሂ በጣም የሚገርም ታሪክ ነው ልጅቷ ብዙ ቪዲዮ ነው ባይዘወይ እኔ በጣም ሰቀጥጣል ለጆሮ መሴ ስትናገር የደረሰባትን ነገር በጣም ያሳምማል እና እህቶቼ ከኮንትራት ለመጥፋት የምታስቡ ደጋገምኩባችሁ ነገሩን አሁንም ብዙ ልጆች እየጠፋችሁ ነው ኢቃማውን ለማሰራት በሚል አስተሳሰብ አስቡበት በጣም አስቡበት ቆም ብላችሁ አስቡበት እና ወደ ቤተሰቦቼ ለዛሬ ይሄንን ነው ይዤላችሁ የመጣሁት እኔ ስለ ኢቃማ ብዙ ልጆች ተወዛግበዋል በመጀመሪያ ተወሳውሰናል እኔም ጭምር እንቅልፍ አጥቼ ነበር እንዳልኳችሁ ኢቃማ ላውጣ በማለት ተወሳውሼ ነበር ግን አሁን እርግፍ አርጌ ትቻለሁ የሆነ በቃ ይሄን ስራ ቋሚ ያርግልኝ ከሰራው ወደ ሀገር ይገባሉ የተወሰነ ከተሰራ እና እናንተ ማስቡበት ስንት አመት ልትኖሩ ነው ታጠቅም ተናግሯል 30 40 አመት 60 አመት ልታገለግሉ ነው እንዴ በመዲያም ኩሽና ብሏል ያለንን ሐሳብ ማንኛውም ወላሂ የማይመቻቸው ሐሳባቸውን ተናግረዋል እኔም ልናገር ብዬ ነው የመጣሁት ምን እንትልል ነው 15000 ሪያል ያዙና ኢትዮጵያ ገቡና የሆነ ነገር ክፈቱበት እዛም ደግሞ ኢትዮጵያ መኖር አልፈልግም ካላችሁ 15000 ሪያል ያዙና ወደ ሌላ ሀገር ሄዱ መሰደዳችሁ ላይ ቀር ሌላ ሀገር አውሮፓ በቃ አድግ ያሉ ሀገሮች ሄዱ አምናም ያው ዘንድሮም ያው ለሚቀጥለውም ያው አረብ ቤት ቢስሚላህ እኔ ወላሂ ስልችት ነው ያለ የማረገው ግራ ገብቶኝ ነው እንጂ የመዳም ኩሽና በጣም ይሰለች ቢስሚላህ እና ወደ ቤተሰቦቼ ቪዲዮ ላይክ ሼር አድርጉት በሌላ ርዕስ እስከምንገናኝ መልካሙን ሁሉ ያብዛላችሁ ለቤቴም አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ ለሌት ላይ ነው ቪዲዮ የምቀርጸውና እንቅልፌን ስለመጣ በጣም ይቅርታ ፈዘዝ ደንገዝ ብያለሁ ማለት ነው በቃ ኔክስት እስከምንገናኝ መልካሙን ሁሉ ያብዛላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ ባይ ባይ እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ